የድርጅቱ መረጃ ስለወጣው ነገር ጠይቄ ነበር። ምን አለ? እንደገመትከው ነው። አቶ ጉአን፣ አቶ ገው፣ አቶ ዣን ወይኗን ስሚኝ፣ ያንን ኢሜል የላከውን ሰው በትክክል ደርሰንበታል። ማን ነው? በመጀመሪያ ማወቅ ያለብሽ የሻለው ኮስሞስ ድርጅት አጠቃላይ በይነ መረብ በከፍተኛ ጥንቃቄና ቴክኖሎጂ የሚጠበቅ ነው። ስለዚህ ይሄን የውጭ ሰው በጭራሽ በይነ መረባችንን ሰብሮ መግባት አይችልም። እናም በዚህ ጉዳይ ምክንያት የውስጥ ሰው እንደሆነ ገምተን ነበር። ስለዚህ የውስጥ ሰው ያንቺን ኮምፒውተር ጠልፎ ተቆጣጥሮት ነበር። እና ማን ነው? ወይኗን ባንቺና በጥናት ክፍሉ ጋኦሪክን መካከል ችግር አለ እንዴ? ከጥናት ክፍሉ ጋኦሪኪ ጋር በስራ ምክንያት ተገናኝተን ነበር፣ ግን ከሱ ውጪ ሁለታችንም ብዙም አናወራም። ለምን እንደዛ እንዳደረገው አልገባኝም። ሪኪን የድርጅታችን በጣም ታታሪ ሰራተኞች መካከል አንዱ ነው። አልገባኝም። ቆይ ግን ምን አስቦ ነው እንደዛ ያደረገው? አዎ እሱ በድርጅቱ የጥናቱ ምርምር ክፍል በጣም ቁልፍ ሰው ነበር። በድርጅቱ ቀጣይነት ነበረው። እሱ ይህን መረጃ ለዳይጂንግ በመስጠቱ ምን ያገኝ ይሆን? ጓንቲ ባለፈው ወደ እኔ ቤት ለመጫወት ስትመጣ ለሪኪን አንድ ነገር ስትጠይቀኝ ነበር። ከኃላፊዎች ክፍል ስለ ዱጂንቶንግ። አዎ አስታወስኩ። ቆይ በደንብ ላስበው። ይመስለኛል እሱ የሚያስበው ያዘዋወርካት በዌንዋን ምክንያት መስሎት ነው። ጥፋቷን በዌንዋን ላይ ስላሳበበች እንደዚያ ያረክ መስሎት ሊበቀላት ነው። ለማንኛውም ዱጂንቶንግን እዚህ ንጥራት። አዎ ዳይሬክተር ቺ ዱጂንቶንግን ወደ 66ኛው ወለል ጥሪያት። እሺ ምን አቶ ዣን ጠርቶኛል። ግቢ። አቶ ዣን ጠራኸኝ? እዚህ ያስጠራንሽ አንዳንድ ነገሮችን ለማጣራት ነው። ከቀናት በፊት በዌንዋን ኮምፒውተር አንድ ኢሜል ተልኮ ነበር። ተቀባዩም የዶጂንግ አቶ ዡ ነበር። መልእክቱም የዩጂንግ ድርጅት የሥራ ፕሮፖዛል ያካተተ ነበር። የሚገርመው ነገርም የዛን ቀን የአቶ ጋኦሪክንን አካውንት የዌንዋንን ሲቆጣጠር ነበር። እንደሱ አይሆንም። አዎ እንደሱ አይሆንም። ሪኪን ነዋንን የሚጎዳበት ምክንያት የለውም። እና ልንገርሽ፣ ሪኪን ወደ እኔ መጥቶ ውለት አንዱ ልለል ጠይቆኝ ነበር። ባይሆን አንቺ እንዲያደርገው ጠይቀሽው ካልሆነ ዱጂንቶንግ በድርጅቱ በይነመረብ እያንዳንዱ ሥራ ተቀርጾ ይቀመጣል። መልእክቱ ጠፍቶ ቢሆንም እንኳን እኛ ልናገኘው እንችላለን። ጋኦሪክን በጥናት ክፍሉ ውስጥ ነው የሚሠራው። በእርግጠኝነት ይህን ያውቃል። በዛ ላይ ሁለታችሁ ፍቅረኛሞች አይደላችሁ? ስለዚህ በቀላሉ ወደ አካውንቱ ልትገቢ ትችላለሽ። የጋኦሪክን ችሎታ በሻለው ኮስሞስ እና በዘርፉ ከፍተኛ ተፎካካሪና ተመራጭ ያደርገዋል። የዚህ የማይረባ ኢሜል ውጤት ምን ሊሆን እንደሚችል ታውቂያለሽ። ስራው ያበቃለታል። በዘርፉ ሌላ ስራ ላይ ያገኝ ይችላል።
እኛ ልንከሰው ሁሉ እንችላለን። እኔ ነኝ ያደረኩት። በእሱ አካውንት እኔ ነኝ የላኩት፣ እሱ አያውቅም። አይ አንቺ እንዴት እንደዚህ ጨካኝ ሰው ትሆኛለሽ? ለምንድን ነው ያደረግሽው? በዚህ ምክንያት ወይኗን ልትጎዳ እንደምትችል አታውቂም? አሁን ሁሉም ነገር ግልጽ ሆኗል። በቃ ወይኗን ተጎጂው አንቺ ነሽ። ምን ታደርጊያለሽ? ይህንን ጉዳይ ለድርጅቱ ተወዋለሁ። እባካችሁ ይቅርታ። እህቴ፣ ለምንድን ነው ወይዘሪቱ ወደዚህ የተጠራችው? የኢሜሉ ጉዳይ ታውቋል። ዱጂቶንግ ናት። ስለዚህ ዱነች ያደረገችው ማለት ነው። በፈጣሪ ታሳፍራለች። ቆይ ምን እንደተፈጠረ በደንብ ንገሪኝ፣ ጠብቂኝ። ይቺ ዱ በጣም ትገርማለች። ይመስገን ሁሉም ነገር ተጣርቶ ስላለቀ። ባይሆን ኑሮ አንቺ ነበርሽ እኮ ጥፋተኛ የምትመስዩ። አሁንም ውስጥ ናት። አንቺ እንዳልሽው አሁን ታውቋል። እርሹ በቃ እሺ፣ ከእንደሱ አይነት ሰው ጋር እንገናኝ በቃ። እህቴ ወይን ተመልከቺ፣ ጓደኛዬ የምግብ ትኬት ሰጠኝ። ስለዚህ አሁን ይሄንን ለማባረር እራት በደንብ ልንበላ ይገባል። አዎ እኔ አቶ ጓንን ጠርቼዋለሁ። ስለዚህ ይሄ መጥፎ እድል ለማባረር ሳይሆን አቶ ጓንን ለመጋበዝ ነው። አይ 3 ትኬት ነው ያለኝ። አንቺ፣ እኔ፣ አቶ ጓን። ጥሩ ነው አይደል? ተስማምተናል። በቃ ከስራ በኋላ እንሄዳለን። እሺ ኖ የእህቴ ወይን ስም ስለተስተካከለ ልንደሰት ይገባል። ቺርስ። ወይኗን አዲስ የአጋርነት ውልም አምጥታለች። ለሱ ምን ጠጣ? ቺርስ። እህቴ ወይን ልንገርሽ፣ አንቺ በጣም የምትገርሚ ሰው ነሽ እና ለዚህ ምን ጠጣ? እንደሱ አትበይ። አሁን መብላት እንጀምር። እንብላ። አቶ ጓን፣ ለምንድን ነው ምግቤን ከኔ የምትወስደው? ከአንቺ መች ወሰድኩ? ወይኔ፣ ይሄን ለመብላት እፈልጋለሁ እኔ። እውነቱን ለመናገር ቀድሜም ከመጀመሪያው አውቅ ነበር እህቴ ወይኗን የተከሰሰችው በስህተት መሆኑን። ወይኗን እየዋሸሁ አይደለም፣ ግን ልንገርሽና እኔም መጀመሪያም አውቃለሁ የላክሽው አንቺ እንዳልሆንሽ። በነገራችን ላይ አለቃም ያውቃል። እሱ ማስቀድሞ ያውቅ ነበር? አዎ አለቃም ያውቃል። ረዳቱ ምን አይነት ሰው እንደሆነችና ምን ልታደርግ እንደምትችልና እንደማታደርግ አውቃለሁ ብሏል። ግን አለቃ ዣን ከመጀመሪያውም ተናዶ የዛኔ አንቺ ላይ ሲጮብሽ አልነበር እንዴ? እንደሱ አትበይ እስኪ። መታለሉን ሲያውቅ መናደዱ አይቀርም። ግን ወይኗን አንቺ በመጠጥ መቀጣት አለብሽ። አለቃ አስቀድሞ ሲያስጠነቅቅሽ ነበር ከዳይሬክተር ፓን ራቂ ብሎ። አዎ እንደሱ ብሎኝ ነበር። ግን አንቺ ማስጠንቀቂያውን ሳትቀበይ ከአቶ ፓን ጋር ምሳ ለመብላት የዛን ቀን ወደሱ ሄድሽ። በዛ ምክንያት ነው አንቺን የጠረጠረሽ። ተሳስቻለሁ። ቅጣቴን እቀበላለሁ። ችግር የለውም። ሁሉም ሰው እንደኔ ጎበዝ አይደለም። ነገር ግን አለቃ እንዳለው በዚህ ጉዳይ ብቻሽን አትወቀሽም። ሰዎች የሆነ ችግር ለመፍጠር ከፈለጉ
የሆነ መንገድ ፈልገውም ቢሆን ምንም ነገር ቢሆን ችግሩን መፍጠራቸው የማይቀር ነገር ነው። እናም አለቃ ለሁሉም ነገር አቅዶ ነበር። እሱ አንቺን እንደሚጠረጥር አውቆ ለሁሉም እንደዛ እንደሚያስብ ሲያስመስል ቆይቷል። ስለዚህም አሁን ባንቺ ተሳበበ። ግን ይሄ ለወደፊት በድጋሚ ባንቺ እንዳይሳበብ ያደርጋል። አለቃ እንዳትወቅሹ፣ አንቺን እየጠበቀች ነበር። ዋው! እህቴ አለቃ ዣን ልክ እንደ ሁልጊዜው ለነገሮችና ለሰዎች አሳቢ ሰው ነው። እህቴ እኔ አንቺን በሆን ኖሮ በጣም እገረም ነበር። እስቲ ራስሽን ተመልከቺ። እሱ ብቻውን ያደረገው ይመስልሻል እንዴ? እኔም በደንብ አግዤዋለሁ። ወይኗንንም በአዲሱ ፕሮፖዛል ማን ያገዛት ይመስልሻል? እኔ ነኝ እኮ። እውነት ነው፣ አንተ ነህ። አንተ ዳይሬክተር ጓን ነህ እኮ። አቶ ጓን የምር ገራሚ ሰው ነህ። አመሰግናለሁ። አመሰግናለሁ። አንቺንም አመሰግናለሁ። አመሰግናለሁ። አንተ የእውነት የማትረባ ሰው ነህ። ወደ ቤት አትገባም? እዚህ ውጪ ላይ መገናኘት ነበረብን። ስለዚህ ለዘላለም ነው ንዋንን የማታገኛት? እኔን ካየች ደስ የሚላት አይመስለኝም። ነገሮችን ማባባስ ነው። የምር ንዋንን አታውቃትም ማለት ነው? ጨካኝ ሰው አይደለችም። አንተ በፍጥነት ሄዳ አናግራት እስኪ። እንደሱ ቀላል አይመስለኝም። አሁን እኔ ተጎድቻለሁ። ስለዚህ ታውቃለህ? ንዋን ሰሞኑን እንዴት እንደሆነች ታውቃለህ? የምታምነው ሰው አንተ ነህ። እኔን ተይኝ። በጣም አጥፍቻለሁ። ግን ችግሩ እርሺው በቃ ለማስረዳት ከባድ ነው። አይ ምን ይሻላል? እንዴት እንደማስረዳት አላውቅም። ስለዚህ በደንብ አስብበት። ለምንድን ነው እኔን ልታገኘኝ የፈለግከው? ስለ ንዋን ልጠይቀኝ አይደለም? መቼም አልተወውም። መቼም አልተወውም? እሺ ቁም ነገር እናውራ። እኔ ለዳይዦንግ የሂሳብ ተቆጣጣሪነት ልቅጠርሽ። እኔን? አይ የዳይዦንግ የተወሳሰበ ጉዳይ ውስጥ መግባት አልፈልግም። በእርግጥ አሁን ላይ ለዳይዦንግ ጥሩ ጊዜ አይደለም፣ ግን አስቢበት። ድርጅቱን መቆጣጠር ከፈለግኩ የሂሳብ ክፍሉን መቆጣጠር ይኖርብኛል። እናም ሳስበው ችሎታና እምነት አለሽ። እናም ለዚህ ስራ የምትሆነው ሰው ማን ናት? አንቺ። በእርግጥ ያቀረብከው ጥያቄ ድንገተኛ ነው። አስብበታለሁ። እሺ አላስገድድሽም። በደንብ አስቢበት። አሁን ባይሳካልኝም ሁለተኛ ሞክራለሁ። ከዛም ሶስተኛ እያልኩኝ ቀጥላለሁ። ከዛም እስኪሳካልኝ ድረስ ሞክራለሁ። በደንብ ብትሰራ ይሻላል። እንደ አባባሉ ከንግግር ይልቅ ስራ በደንብ ይናገራል። አታስቢ፣ በደንብ ክስሻለሁ። በነገራችን ላይ አለቃም ያውቃል የላክሽው አንቺ እንዳልሆንሽ። አለቃ ዣን፣ ቡናው ይሄው። አመሰግናለሁ። ቀድመሽ በይዦንግ ኮንትራት አመስግነሽኝ የለ? እንዴት ነው ዛሬ? ምስጋና በዝቶብኛል። ይህን አልለመድኩትም።
ገዋን ደህና አደርሽ? ወሬውን ሰማሽ? የምን ወሬ? ስለ ወይዘሪት ዱናዋ በአሳንሰር ውስጥ ሰራተኞች ሲያወሩ ነው የሰማሁት። ድርጅቱ ሊያባረራት ነበር የፈለገው፣ ግን እሷ እርጉዝ ነኝ አለች። ስለዚህ እርጉዝ ሴት ማባረር አይችሉም ተባለ። እንደሱ ነው? በጣም የምታናድድ ሰው ናት። ቆይ ለምን እኛን አትተወንም ግን? በጣም ያናድዳል። አትናደጂ። እኔ እንኳን አልተናደድኩም። ታዲያ አንቺ ለምን? እህቴ ቆይ አንቺ ልትታያት ነው ታዲያ? ባትባረርም ሁሉም ሰው የተፈጠረውን ሰምቷል። ያደረገችው ነገር በድርጅቱ ሁሉ ይታወቃል። ሁሉም ሰራተኛ በደንብ እያወቀ በድጋሚ የሚያምናት ሰው ይኖራል? ቅጣቷን እያገኘች ይመስለኛል። ልክ ነሽ እህቴ፣ ወይን ብልህ ሰው ነሽ። እኔ እንደሱ አላሰብኩም ነበር። ከሁሉም ጋር ላስተዋውቅሽ፣ አዲስ የሂሳብ ተቆጣጣሪያችን ናት፣ ወይን ራኦ። ሰላም፣ ወይን ራኦ ነኝ። ወደፊት ታስተምሩኛላችሁ ብዬ ተስፋ አደርጋለሁ። አመሰግናለሁ። በቀጣይም በድርጅት ውስጥ የሚኖረኝን የስራ እቅዴን አብራራላችኋለሁ። ጥያቄ ካላችሁ ባካችሁ አሳውቁኝ። ዳን 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 ዳን። እሺ እንዴት አገኘሽው? ምንም አይልም፣ መጥፎ አይደለም። ምንም አይልም? ትገርሚያለሽ። ትንሽ እንኳን ተደመሚ እስኪ። በጣም ይገርማል። አመሰግናለሁ ማናጀር ሊኑ። እሱ ጥሩ ነው፣ ምንም አይደል። እኔ እናንተ አብረን የመስራት እድል ያጋጥመናል ብሎ ማን ይገምት ነበር? ንዋን ይህን ስትሰማ ምን ትል ይሆን? ምን ይመስልሃል? አንቺንም ትዘጋሻለች? እኔ አንተን ነኝ? ለምን ትዘጋኛለች? እሱ ምን ማለት ነው? በጣም የምትገርም ሰው ነህ። እስካሁን ድረስ ከንዋን ጋር አልታረክም አይደል? መቼ ለማድረግ ነው ያሰብከው? ምን እንደማደርግ አላውቅም። አንቺ ሀሳብ ይኖርሽ ይሆን? ከኔ ራስ መረዳት ትችልም አይደል? ይገርማል። በራሱ የሚተማመነውና ገራሚ ሊሉ የንዋን ጉዳይ ሲሆን ግራ ይገባዋል። ለካ ሁሉም ሰው ደካማ ጎን አለው። እኔ ልሄድ። ወይ ንዋን እባክሽ ይቅርበኝ። ምኑኝ እንደሆነ አላውቅም። አንቺን ልጎዳሽ ፈልጌ አይደለም። እጆችን ልቀሽ ልታወሪኝ ትችያለሽ? እዚህ ቦታ ላይ ለመድረስ ለኔ ቀላል አልነበረም። ስራውን እፈልገዋለሁ። አርግዣለሁ። ልጄን ማሳደግ አለብኝ። አቶ ዣን እንዲያባረኝ እባክሽ አታድርጊ። ድርጅቱ ያስተላለፈው ውሳኔ ላይ መሳተፍ አልችልም። አሁን ያለሽበት ሁኔታ ስራሽ እንዳታጭ ያደርግሻል። ይቅር እንድትይኝ ምንድነው ማድረግ ያለብኝ? እኔን አታናግሪኝ እባክሽ። አንቺ እንኳን ልጄ እንዳሳደግ እርጅኝ። ምንድነው? ደህና ነሽ እህቴ? ተጎድተሻል? ምንድነው? ሆዴን ነው። ኑ በፍጥነት ወደ ሆስፒታሉ ሰዷት። አምቡላንስ ደውሉ። ፈጠን በሉ ባካችሁ። እንሂድ። አንሷት እስኪ አንሷት።
ደህና ነሽ? አላውቅም። ምን እናድርግ? ለአቶ ዣን ማሳወቅ አለብን። አቶ ዣን መጥቷል። አቶ ዣን መጥቷል። ዱሪቶን ጎድቃለች። ጽንሱ ተጎድቶ እንዳይሆን አብሬት ሄጄ እንዳያት እርዳኝ። አውቄያለሁ። እሷን እንዲወስዷት አዝጃለሁ። አንቺም እኮ ተጎድተሻል። ራስሽን እስኪ ተመልከቺ። እሷን ሄጄ ማየት አለብኝ። እኔ ልሰሚኝ ትችያለሽ? እናንተ ስራ የላችሁ? እንሂድ። አውርደኝ፣ እባክህ አውርደኝ። ዣናንሺ እዚህ ጋር ያምሻል? ትንሽ ወለምታ ነው፣ አትጨነቅ። ቅባቶችን አዝላለሁ። ለ2 ቀናት ከተቀባሽ በኋላ ደህና ትሆናለች። ያማል? ብዙ አያመም። ቀስ እያልሽ ሂጂ። ኗን ውዴ፣ እግርሽ ምን ሆኖ ነው? እዚህ ነሽ እንዴ እህቴ? ቀስ በይ፣ ቀስ እያልሽ ቁጭ በይ፣ ቀስ ብለሽ። ቆይ ምን ሆነሽ ነው? እንዴት ልትጎጂ ቻልሽ? ዣናንጂን፣ እስቲ አንተ በደንብ አስረዳኝ። እንዴት ጤነኛ ሆና ወጥታ እንደዚህ ተመለሰች? እህቴን እንደ ተራ ሰራተኛክ ነው እንዴ የምታያት? እህቴ ተሳስተሻል። እንዴ ቀስ በይ፣ ተጠንቀቂ። ናንሺንን አልተረዳሽውም። ናንሺንን? ዛሬ ራሴ ነኝ የተጎዳሁት። እሱ ሆስፒታል ወስዶኝ ነው። እሱ ባይረዳኝ አልመጣም ነበር። አደጋው የደረሰብሽ ድርጅት ውስጥ እስከሆነ ተጠያቂ ነኝ። ተንከባከቢያት። ይቅርታ። ደንግጬ ስለነበረ ነው። ባህሪሽን በደንብ አውቃለሁ። ይቅርታ ስጠይቂ ግን የመጀመሪያሽ ነው። በደንብ ሳይሻልሽ ቢሮ ለመመለስ አቸኩይ። ቆይ ግን ምን ተፈጥሮ ነው? አትጨነቂ፣ ቀላል ነው። ወድቄ ነው። ሌሎችን አትውቀሺ። ቀስ በይ፣ ቀስ። እንዴት በዚህ መጠን ተጎዳሽ ግን? እህቴ ነገርኩሽ እኮ አደጋ ነበር። አልተጠነቀቅኩም። እኔ እህትሽ ነኝ። ማንንም ማታለል ትችያለሽ፣ እኔን ግን አትችይም። እህቴ ዛሬ ከባድ ቀን ነበር። ትንሽ ረፍት ላድርግ።
አሁንም እንደ ድሮ ነሽ። ምንም ቢፈጠር በውስጥሽ ነው የምትይዙ። ቆይ መቼ ነው የምትቀየሪው? እሺ፣ ሌላ ጊዜ ግን የሚሰማሽን ሁሉ ንገሪኝ። እሺ? እነግርሻለሁ። በቃ ረፍት አድርጊ። ኖን ምን ያረክሽ ነው? ስራ ልትጂ ነው? አዎ። እንደዚህ ተጎርተሽም ስለ ስራ ታስቢያለሽ? ነይ ቁጭ በይ። ነይ እህቴ፣ እብጠቷን በደንብ ቀንሷል። ተመልከቺ፣ ጫማ አስደርጎኛል። እብጠቱ መቀነሱ በቂ አይደለም። አርፈሽ ቁጭ በይ። እንደዛ ካልሆነ ስራ ቦታ አድርሽኝ። መንገድ ላይ ነው። እውነት ላደርስሽ? አስቸገርኩሽ? አላደርስሽም። ለምን አታደርሽኝም? የስራ ቦታሽ በመንገድ አይደለም። ቆይ ቁጭ በይ ላስረዳሽ። ቀስ ብለሽ። እድሉን አጥቼ ያልነገርኩሽ ነገር አለ። እኔ የዳይጆንግ የፋይናንስ ዳይሬክተር ሆኛለሁ። የዳይጆንግ የፋይናንስ ዳይሬክተር? ከመስማማቴ በፊት በደንብ አስቤበታለሁ። እናም ሳስበው እዛ መስራቴ በጣም ብዙ ጥቅሞች አሉት። ጥቅሞች? አዎ። አንደኛ በዛ ዘርፍ እኔ ከፍተኛ የሆነ እውቀት አለኝ። ሁለተኛ ዡሊሉ 3 እጥፍ ነው የሚከፍለኝ። ሶስተኛ የአክሲዮን ጥቅሶችን መንገድ ላይ ባየው ቁጥር አልደነግጥም። ለጤናዬም ቢሆን ጥሩ ነው። አራተኛውና ዋናው ነጥብ ደግሞ አለቃው ራሱ ነው የቀጠረኝ። እንደዚህ አይነት ስራ ኬት ይገኛል? አዎ፣ ሁሉም ምክንያቶች አሳማኝ ናቸው። ግን ደግሞ የድርጅቶቻችን ተቀናቃኝ ድርጅቶች ናቸው። ቤት በመጣው ቁጥር ላፕቶፕን ልቆልፍ ነው። ኑዋን፣ የዢሊሉ ጉዳይ ከሆነ እሱ ጉዳይ እኮ በር ልክፈት። እንዴት ናት? ተሻላት? ደህና ናት። ኑዋን ውዴ፣ ሊሉ መጥቷል። እንደ ተጎዳሽ ሰምቼ ላይሽ መጣው። ደህና ነኝ፣ አመሰግናለሁ። ሊሉ እንዲመጣ የጠራውት ያው ስራ ቦታ አዲስ ስለሆንኩኝ መቅረት አልችልም። እኔ ስራ ሲሄድ እንዲጠብቅሽ ነው። ያው አንቺ ደግሞ ስራሽን ስለምትወጂና ስለማትቀሪ እሱ ያደርስሻል። አያስፈልግም፣ ራሴ ሄዳለሁ። በዛ ላይ መንገዳችን አይገናኝም አይደል? ቆይ ስራ የምትሄጂ ከሆነ ሊሉ ያደርስሻል። ካልሆነ አርፈሽ ቤት ቁጭ ትያለሽ። ለእኔ ችግር የለውም፣ አደርስሻለሁ። እንሂድ። መራመድ እችላለሁ። እሺ፣ ምችለውን አድርግ። ያለው አድርሰት። አመሰግናለሁ።
አደጋው እንዴት ተፈጠረ? ተንሸራትቼ ወድቄ ነው። አሁን ደርሰናል። ትራፊክ መብራቱ ጋር ልታወርደኝ ትችላለህ? በዚህ ወቅት ላይ እዚህ መታየት ትርጉም አይሰጥም። በተፈጠረው ጉዳይ አሁንም እንደተናደድሽብኝ ነው? ሁሉም ሰው የራሱ ምርጫና አቋም አለው። ትንሽ ከፍቶኛል። ለዚህ ሁሉ አመታት ብቸኛ ጓደኛዬ ነበርክ። ጆሮ ጌጥሽ ያምራል። ማን ይገዛልሽ? በጣም ወደዳችሁት? እጮኛዬ ነው ይገዛልኝ። አረ እባክሽ እናንተ ድሽንቶን ትናንትና መሬት ላይ ወደቀች። ልጇ እንደወረደባትም ሰምቻለሁ። እውነትሽን ነው? እንዴት ሊሆን ቻለ? እንዴት ብትወርቅ ነው ልጇን ያጣችው? አጉል አወዳደቅ ነበር የወደቀችው። አምላኬ ሆይ ስታሳዝን። ምስኪን ሴት። ወይንዋን ራኪን ማን ሊገምት ይችላል? በእውነት ከሚታየው ገጽታሽ ስር ውስጥሽ ለማያውቅሽ ሰይጣን እንደሆንሽ። እንደምታስበው አይደለም። እንዴት እንደተፈጠረ አንተ አላየህም። ሆን ብዬ አላደረግኩትም። እንደምታስበው አይደለም። ሆን ብዬ አላደረግኩትም። ምንድን ነው የምታወሪው? ብቻዋን ወደቀች ነው የምትይው ነው? በግልጽ አብራሪልኛ፣ በግልጽ አብራሪልኛ። አቶ ራኪን እባክህ ዞር በል። ይቅርታ፣ ጥፋተኛ ነበርኩ። ቆሜ መከራከር አልነበረብኝም። ግን እውነት እንዴት ልትወድቅ እንደቻለች አላውቅም። ይቅርታ፣ ከልቤ ይቅርታ። ምን ጥቅም አለው? ያንቺ ይቅርታ ልጃችንን ሊመልስ አይችልም። በሆዷ ህይወት ነበረ። የማይረባ ይቅርታሽ ምንም አይመልስም ወይንዋን። በዚህ ጉዳይ ላይ ይቅር አልልሽም። ይቅር ልልሽ አልችልም። ወይኔ ስታሳዝን። ምን አይነት ነገር ነው ያደረገችው? በቃ ልጇ ወረደ ማለት ነው? ወይኔ ዱጆንግ በጣም ነው የምታሳዝነው። ወይንዋን እግሯን የተጎዳችው እሷን ለማዳን ስትሞክር ነው። አሁን ጉዳዩን ሁሉም ስለተቀባበለው ለእሷ ገጽታ በእርግጠኝነት ምንም ጥሩ አይሆንም። ለምን ጥቂት ቀናት እረፍት አትሰጣትም? የሰው ልጅ ሲያርፍ አእምሮ ብዙ ነገር ያስባል። ከሱ ይልቅ ለምን እዚሁ ስራዋን አሰራም? እህቴ ወይንዋን እባክሽ አትከፊ። አደጋው ያንቺ ጥፋት አልነበረም። ግን የዲጂንቶንግ እንደ ልጅ መሆን ብዙ ዋጋ አስከፍሎናል።
እህትኗን ዣኦዶንግ የዲዥንቱን ቤት መሄድ አለብኝ። እባክሽ ስራውን ጨርሽልኝ። አትጂ። አሁን መሄድሽ አደገኛ ሊሆን ይችላል። አሁን ገና ልጃቸውን ማጣታቸው ነው። መጥፎ ሰዓት ነው። ምናልባት እነሱ በአካል ይቅርታ መጠየቅ አለብኝ። ምንም ቢሉ እኔ ጥፋተኛ ነኝ። ልሄድና ይቅርታ ልጠይቃት። እንግዲያውስ እኔም እሄዳለሁ። አይሆንም፣ ይሄ የኔ ጉዳይ ነው። ብቻዬን እሄዳለሁ። እህቴ ነዋን በብዙ ነገር ረድተሽኛል። ይህንን እንዳደርግልሽ ፍቀጅልኝ። ምናልባት ሲያዩሽ ተናደው የማይሆን ነገር ቢያደርጉስ? እኔ እጄ ላሳምናቸው እችላለሁ። አመሰግናለሁ። ልርዳሽ? አመሰግናለሁ። ዳይሬክተር፣ ለዛሬው ቆይታችን አመሰግናለሁ። ችግሮቼን ፈታህልኛል። አያስፈልግም። አለቃ ዣንን ማመስገን አለብኝ። እሱ ስራ ባይኖረው ኖሮ እኮ ከአንቺ ጋር አልውልም ነበር። አዎ፣ ስለ እሱ ሳወራ ድርጅቱ ትንሽ ችግር ውስጥ ሳይገባ አይቀርም። እውነት? የማላውቀው የተፈጠረ ነገር አለ? እንደሰማሁት ድርጅት ውስጥ የምትሰራ ዱንጂንቶን የተባለች አንዲት ሴት ወድቃ ልጇ ወርዶባታል። ግን ጉዳዩ ታውቂያለሽ፣ ግን ዌኑናንንም ያካትታል። ወድቃ ልጇን አጣች? ይሄ ብቻ አይደለም። እዛ የሚሰሩ ሰራተኞች ዌኑናንም አብራ ወድቃ እንደተጎዳች ሲያወሩ ነበር። አለቃ ዣን ይህንን እንደሰማ ዌኑናንን ተሸክሞ ሆስፒታል ወሰዳት። በእርግጥም እንደዛ ሊያደርግ ይችላል ብዬ በፍጹም አላሰብኩም። ሲያካብዱ ነው። ግን ደግሞ ሌላ ወሬ አለ። ዌኑናን አውቃ እንደጣለቻት ይነገራል። አለቃ ዣን የሚለውን እናያለን። ጉዳዩ በትኩረት ካላየው ስራው ላይ ትልቅ ተጽዕኖ ያመጣበታል። ሚወስነውን እናያለን። እሷን ይጠብቃል ወይስ ስራውን? እኔ ሳስበው ለሱ ከባድ ምርጫ ነው። ምን ታስቢያለሽ? ከባድ ውሳኔ ነው። ግን እኔ ማወቅ የምፈልገው ምርጫው ምን እንደሚሆን ነው። አዎ ልክ ነሽ። እመቤት፣ እነዚህን ስጦታዎች ምን ላድርጋቸው? እንደፈለግሽ አድርጊያቸው። እመቤት፣ አሻንጉሊት ሁሌ እወዳለሁ። እስቲ ሰማሻለሁ። ይህን አሻንጉሊት ለምን አናስቀምጠውም? እዛ ጋር ብናደርገውስ? አንዴ ነገርኩሽ አይደል? እንደፈለግሽ አድርጊው። ምንድነው የምትጨቀጭቂኝ?
ማን ነው? አቶ ራኬን። ለመጣሽ? ይቅርታ ለመጠየቅ። አያስፈልግም። ማስመሰል አቁሚ። አንድ ጊዜ እንዳናግራት ፍቀድልኝ። ላያት እፈልጋለሁ። ሂጂልኝ።